መምህር ከሆኑ አይቀር እንደ ዘላለም በእውነት ቤተክርስቲያን ዋርካዎቻችን እየተሰበሩ እያለቁ ነው። ይሄው ተራው ደግሞ ዛሬ የመምህር ዘላለም ወንድሙ ሆነ። ሰላም ጤና ይስጥልን ውድ ቤተሰቦቼ እንዴት አላችሁ? እንዴት ቆያችሁ? እንደተለመደው ዛሬም በሌላ አጠር ባለ ዝግጅት መጥቻለሁ። ተከታተሉኝ ዘንድ በአክብሮት እየጋበዝኩ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ትጀምሩ ዘንድ አሁንም በአክብሮት እጠይቃለሁ። እንግዲህ የዛሬው ርዕሴ ምናልባት ርዕስ ባወጣለት ወንጌልን ሰብከው በወንጌል የኖሩ እና እረፍታቸው እንኳን ወንጌል የሆነ ብለው ደስ ይለኛል። መምህር ዘላለም ወንድሙ ከ30 ዓመት በላይ ወንጌልን ሲመግቡ የኖሩ በገጠር በከተማው በውጭ ሀገር በአገር ቤቱ በእግር በፈረስ በአየር እየቀዘፉ እንደ ማንኛቸውም ሰው እንግዲህ ትዳርን ወልዶ ከብዶ ሳይሆን ዓለምን ንቀው ፈጣሪን የመረጡ ይልቁንም ወንጌልን መርምረው ጌታቸውን በማገልገል የኖሩ ብሎም እረፍታቸው እንኳን ዛሬ ላይ እረፍታቸው እንኳን ወንጌል የሆነ እንዴት ወንጌል ቢሉ 30 ዓመት ወንጌልን ሲመግቡ ትንሽ ሆኖ ሲሰማቸው ትምህርታቸውን ሲከታተል የነበረ አንድ ወጣት ዛሬ ላይ 30 ዓመት ሆኖታል። ስለዚህ ትምህርታቸውን ያስታውሳል። እንዲህ ያስተምሩ ነበር ብሎ ምናልባትም ያለፉ ሲያስተምሩ የነበሩትን ስብከቶች ወደኋላ ተመልሶ ያያቸዋል። ያን ጊዜም በደንብ ያጤነዋል ነገሩ። ሁለተኛው እንዴት እረፍታቸው ወንጌል ሆነ ብንል ምናልባት እኔ ያረዳድ እንግዲህ ስርዓተ ቀብር አስፈጻሚ ኮሚቴ ተቋቁሞ ያው እንደ መግለጫው ከሆነ እንደ ኮሚቴው መግለጫ ከሆነ መጋቢት 2 2018 አስክሬናቸው ከአሜሪካ ተነስቶ ጠዋት ሐሙስ ላይ ቦሌ ዓለም አቀፍ አየር መንገድ እንደሚደርስ ነው። እንግዲህ ከዛን የአቀባበል ስነ ስርዓት አለው እና ሌሎች ሰፋ ያሉ መርሃ ግብሮች እንደተዘጋጁ አትተዋል። ይልቁንም እኔን በጣም የሳበኝ እና ወንጌል ሊሆን ይችላል ብዬ ያልኩት በስርዓተ ቀብሩ ላይ ምናልባት በዚህ ፕሮግራም ላይ በዚህ መርሃ ግብር ላይ ነጭ ልብስ ተለብሶ በዝማሬ በቅኔ ስርዓቱ እንደሚፈጸም ነው። ይህ ራሱን የቻለ ትምህርት ነው እና እንዴት ከስርዓታችን ከባህላችን ውጪ ይህ እንዴት ሆነ ቢባል ምናልባት እሳቸው ለኖሩበት ኑሮ እንደ አንድ መገለጫ ይሆናል እየተባለ ሊሆን ይችላል። ሰውኛ እንኳን ብንረዳው ለእሳቸው ያለውን ክብር ነው። ከእግዚአብሔር ዘንድ ደግሞ እግዚአብሔር ያሰበው ነገር ሊሆን ይችላል ብለንም እናስባለን፣ ወይንም ደግሞ እንደዛ መረዳት እንችላለን። ስለዚህ ይልቁንም ለኛ ይሄ ምን ትምህርት አለው ነው። ትምህርቱ ምናልባትም የቤት ስራ ሊሆን ይችላል። እኛስ በተለይ ምዕመናንና በተለይም ደግሞ ሰባኪያነ ወንጌል የቤተ ክህነቷ አስተዳዳሪዎች ካህናቶች ምን እንማር? ስለዚህ ትልቅ የቤት ስራ ነው ይሄ። ስለዚህ ወንጌልን ስናስተምር ወንጌልን እየኖርን ቢሆንስ ሁላችንም የሚለው አንድ ትልቅ ትምህርት ነው ምናልባት ከዚህ የምንወስደው እና እስቲ አብረዋቸው ከነበሩ መምህራን ጥቂቶቹ ምን አሉ ስለሳቸው ህልፈት። መምህር ከሆኑ አይቀር እንደ ዘላለም በእውነት በአንድ ወቅት እንግዲህ መምህሩ ከሀገሪቱ ነባራዊ ሁኔታ ተነስተው እንዲህም አስተምረው ነበር። እስቲ ቀንጨብ አድርጌ ላሰማችሁ፣ አዳምጧቸው። ክርስቲያኖች፣ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ልጆች በሃይማኖታቸው ምክንያት በተኙበት እየታረዱ ነው።
ለአገልግሎት በገቡበት በቤተ መቅደስ እየታረዱ ነው። በቤተ ክርስቲያን ቅጥር እየተገደሉ ነው። ለሀገር ለወገን ገዳም ገብተው ድምፀ አራዊቱን ግርማ ሌሊቱን ጸባጋንንቱን ታግሰው በጾም በጸሎት በስግደት ተጠምደው በማልቀሳቸው በመጸለያቸው እንደ ወንጀለኛ ተቆጥረው እየታረዱ ነው ያሉት። እኛ እየረሳነው ነው። አለማምደውናል፣ በከለምደነዋል። አሁን ቁጥር ነው። በዚህ ጊዜ ይሄን ያህል ሰው ሞተ፣ በዚህ ስንት ሞተ ይባላል እንዴ? አይ አሁንማ ትንሽ ነው፣ ከባለፈው ቀንሷል። ለመር ነው እኮ። ባካችሁ ወደ እግዚአብሔር እንጩህ፣ ወደ እግዚአብሔር እናልቅስ። እነሱ ክርስትናና ቤተክርስቲያንን ለማጥፋት ነው ክርስቲያኖች ላይ ዘመቱት። ግን እውነቴን ነው የምላችሁ፣ ቤተክርስቲያንም አጠፋም፣ ክርስቲያኖችም አይጠፉም። የዘመናችን ሁላችን የምንወዳቸው የምናከብራቸው ለሕይወታችን አስፈላጊ የሆኑ የቤተ ክርስቲያን ዋርካዎቻችን እየተሰበሩ እያለቁ ነው። ይኸው ተራው ደግሞ ዛሬ የመምህር ዘላለም ወንድሙ ሆነ። እጅግ ባልተጠበቀ ሁኔታ መምህራችንን አጣን። ብዙ የወንጌል አገልግሎቶችን የሰጠ ከምንም በላይ አውደ ምሕረት ላይ ሲቆም በራሱ ትምህርት መሆን የሚችል አንድም ቀን ለራሱ ድሎት የማይጨነቅ የዘመኑ ድንቅ ሐዋርያ ታላቅ መምህራችንን ነው ያጣነው። እንግዲህ ምን ይውጠን ይሁን? እንደሱ አይነት ዋርካዎች እየተሰበሩ ባለቁ ቁጥር መጨነቅም ማዘንም መሰብሰብም ያለብን ራሳችንን ብዬ አስባለሁ። እጅግ በጣም ያሳዝናል። መምህር ዘላለም ወንድሙ በሞት ተለየን።